እንድትረዷቸው እነሱ እንድትረዷቸው የሚጠይቁ ከሆነ አስመሳይ አይደሉም። ለምሳሌ አንዳንድ ሰዎች መምህር የምን እናገዝ ይሉኛል። ከዛ ደግሞ ይሄ ችግር ቸግሮኛል እንደዚህ ሆኛለሁ አግዘን ሲሉ አሪፍ ነው። ለምን የእነሱንም ችግር ይነግሩኛል። እኔም ደግሞ ይሄ መምህር ያስፈልገዋል ብሎ የሚያስቡትን ነገር ምን እናሟላ ይላሉ። ይሄ እጅግ በጣም የተመሰገነ የአሳቢዎች አስመሳይነት በፍጹም ውስጣቸው የሌለባቸው መልካም ሰዎች ባህሪ ነው እና በተፈጥሯቸው ተፈላጊ ሆነው ለመገኘት የእናንተ ዋና ቀኝ እጅ እኔ እኮ ነኝ ለዚህ ቁም ነገር ያበቃሁት፣ እኔ እኮ ነኝ ይህንን ስራ የሰጠሁት፣ እኔ እኮ ነኝ ለዚህ ክብር ያበቃሁት ብለው እናንተን በሰው ፊት ጀብዳቸውን ለመናገር የእናንተ በህይወት መሳካት ምክንያት እነሱ እንደሆኑ ለመናገር እንዲመቻቸው ሆነው መገኘት የሚፈልጉ ሰዎች አሉ። እነዚህ ሰዎች እናንተ ጋር ሲመጡ አስመሳይ ናቸው። ሰው ፊት እናንተን ምንም እንዳልነበራችሁ እነዛ ይሄንን ጓደኛችሁ ከቀረባችሁ በኋላ ግን ሁሉ ነገር እንዳለፈላችሁ ለማስመሰል ይሞክራሉ። እስቲ ሁለተኛውን እንየው። እሺ አስመሳዮችን ምን እናድርጋቸው ለሚለው አንደኛ እንዳወቅንባቸው ማሳወቅ ነው። የመጀመሪያው መንገር ነው። በእያንዳንዱ አሁን 7 ነገር ነው የምጠቅስላችሁ። የቅድሙን ስንት ጠቀስኩ? 7። ይሄኛው ምን እናድርጋቸው የሚለው 7 ነው። አንደኛ እንዳወቅንባቸው ማሳወቅ። የምናሳውቃቸው ግን በአፍ አይደለም፣ እንደዚህ አውቄ ባህል አይደለም የምንላቸው፣ ምልክቶች መስጠት። አንደኛ አስመሳይ ሰውን ማራቅ ወይም መራቅ። አስመሳይነት በሽታ ስለሆነ ደግሞ የሚገርማችሁ አይለቅም ማለቴ በጸበል ካልሆነ በስግደት በጾም በጸሎት በመንፈሳዊ ህይወት በልምምድ ካልሆነ እንዲሁ ዝም ብሎ አንድ ሲጋራ የሚያጨስ ወይም ጫት የሚቅም ሰው ቆሎ በልቼ ሱሴን አስወግዳለሁ ወይም በልምምድ በሪሃቢሊቴሽን በምናምን ብቻ ሱሴን አስወግዳለሁ ምናምን እንደሚለው አይደለም። አስመሳይነት ከሲጋራ ከጫት ሱስ እኩል የሚታይ በሽታ ነው። ሱስ ነው። ብዙ ሱሶች አሉ። አስመሳይነት፣ ድርቅና ግትርነት፣ ውሸት፣ እነዚህ ነገሮች ሱሶች ነው። በቃ በሽታዎች ናቸው። የነፍስ በሽታ ናቸው፣ ወይም ደግሞ የአስተሳሰብ አረሞች ናቸው። እሺ፣ ስለዚህ መንገር አለብን፣ ማሳወቅ ግን በአፍ አይደለም የምንነግራቸው። ማለቴ አውቄ ባህለው አርፈ ተቀመጥ ዞር በል ከዚህ ሳይሆን ሊጎዳችሁ ስለሚችል ማለት ነው። ምን ታደርጋላችሁ? በምክንያት እየፈጠራችሁ እናንተ ደግሞ ያን ሰው መሸሽ። አይ እንትን ስራ ሆኖብኝ እኮ ነው አልተመቸኝም ይቅርታ በሚለው እናንተ ትሸሻለ። ወይም ደግሞ ያን ሰው ማራቅ። ማኔጀር ከሆንክ የስራ ማኔጀር ሆነ ሰራተኛ ከሆነ አስመሳይ የሆነብህ በጣም አስመሳይ የሆነ ስራህን የሚበድልብህ ከሆነ የስራ ዘርፍ ማስቀየር፣ የሚቀጣበት ስራ ቦታ ላይ አባረው መቼም አይባልም። የሚጎዳ ከሆነ ስራውን እና አስመሳይነቱ በጣም የበዛ ከሆነ ያው በቀይ ካርድ ማባረር ነው። ግን ማስተማር ነው ያለብን። አስተምሮ የእናንተን ትህትና መማር ማወቅ አለበት እና ማኔጀር ከሆንሽ ወይ ማኔጀር ከሆንክ የስራ ኃላፊ ከሆንክ የግል ድርጅት ባለቤት የመስሪያ ቤትም አለቃ ምናምን ከሆንክና ሰራተኞች ላይ የማስመሰል ነገር እንደ ፐርቼዘር የመሰሉ ሴልስ እንደ ተለያዩ ስብሰባ መሪዎች ምናምን ሆነው እናንተ ኃላፊነት ሰጣችኋቸው በቃ መጨረሻ እያስመሰሉ የሌለ ነገር ሪፖርት የሚያቀርቡ ምናምን ከሆነ ያልተደረገ ሪፖርት ለማቅረብ የሚሞክሩ ከሆነ እጅ ከፍንጅ እንዲያዙ ማስረጃዎችን እንዲያቀርብ ማድረግ በሲስተም አድርጋችሁ አሰራሩን ብቻ በማሳየት ፊት ለፊት ጉዳዩ እንዲዋረድ ማድረግ ወይም ደግሞ እንዲታወቅ ማድረግ። እናንተ ሄዳችሁ ሳትነግሩት ስራው ራሱ እንዲያጋልጠው ማድረግ ትችላላችሁ። ማሳወቅ ይሄ በጣም ወሳኝ ነገር ነው። ሁለተኛ ደካማ ጎናቸውን ፈልጎ መምከር። ደካማ ጎናቸውን ለምሳሌ ማስመሰል አንዱ ደካማ ጎን ቢሆንም ሌላ የተጎዳበት የተቸገረ ለምን አስመሳይ ሆነ ምንድነው? መቼም ዝም ብሎ አስመሳይ ሊሆን አይችልም። ለምን ዝም ብላ አስመሳይ ልትሆን አትችልም ብላችሁ አስባችሁ ሌላ ታሪኩን በማጥናት ከህይወቱ ላይ አንድ ደካማ ጎን ፈልጎ በዛ ምክንያት አድርጎ በሲስተም መናገር መምከር። ይሄ ነገር ጥሩ አይደለም፣ እኔም እኮ ይሄን ነገር ያለፍኩሽ እኮ በዚህ ምክንያት ነው፣ እንደዚህ ባይሆን ደስ ይለኛል፣ አብረን የምንዘልቀው እንደዚህ ሲሆን ነው ብሎ ለመናገር መሞከር። ግን አስመሳይነቱን ሳይሆን በአስመሳይነቱ የመጣውን ውጤት ነው የምትናገሩት፣ የተጎዳችሁበት ነገር። ወይም ደግሞ በሲስተም አድርጎ አንድ እህቴ እኮ እንደዚህ ሆና እንደዚህ ተጎድታ ልክ እናንተ ህልም ስትነግሩኝ አሁን መንገድ ላይ ያገኙኝና አንዳንድ ሰዎች መምህር ጓደኛዬ ህልም አይታ፣ እናቶች ከሆኑ ልጄ ህልም አይታ፣ ልጆች ከሆኑ እናቴ ህልም አይታ ይላሉ። እሺ ስላቸው እንደዚህ ብለው ህልሙን በደንብ አድርጎ ያብራሩልኛል። ይቅርታ
ራሳችሁ ናችሁ ህልሙን ያያችሁት። ምክንያቱም ሰው ያየውን ህልም እንደዚህ ማብራራት አትችሉም ስላቸው ይስቁና አዎ መምህር ለምን በሰው የምትናገሩት እንትና እንደዚህ አይታ ብላችሁ ለምን ትናገራላችሁ? ፊት ለፊት አትናገሩም እላችኋለሁና ይከብዳቸዋል። የኔ ህልም ነው ለማለት በተለይ ጥሩ ህልም ከሆነ መላእክት የተገለጡበት ወይ እግዚአብሔር ቸርነት ያለበት ግልጥ ያለ ነገር ከሆነ እንደ ከንቱ ውዳሴ እንዳይሆንባቸው አንዳንድ ሰዎች በሌላ ሰው አስመስለው ይናገራሉ። ይሄ ደስ ይላል። ወደዚህ ስንመጣ ይሄን ለምንድን ያነሳሁት? በሆነች ልጅ አስመስላችሁ በሆነ ሰው እያስመስላችሁ ያደረገውን ራሱ ያደረገውን ስራ መናገር የምትናገሩት ግን ሁሉም ሰው ባለበት መካከል ቢሆን እንደነቃችሁበት ለማሳየት እንደነቃችሁባት ለማሳየት እንደዛ ማድረግ ቢቻል ክርስቶስ እንደዛ አድርጎ ያስተምር ነበረ። ለምሳሌ ማርታና ማርያም እህትማማቾች ሁለቱም ክርስቶስ ይወዳቸዋል። ሁለቱም የአልዓዛር እህቶች ናቸው። ግን ክርስቶስ ቤታቸው ሲመጣ ማርያም እግሩ ስር መጣ። ማርያም ተፍረት ማለት ነው። እግሩ ስር መጣ ቁጭ አለች። ማርያም መቅደላዊት ይቅርታ፣ እግሩ ስር መጣ ቁጭ አለች። ከዛ ሲያስተምር አፋፉን እያየች ትማራለች። ማርታን ደግሞ ሲመለከታት ለጌታ ምግብ ለማቅረብ ይሁን ብቻ ጉድ ጉድ ትላለች። አስቡት እንግዲህ ጓዳ ላይ ድስቱን ሳህኑን ታንኳኳለች። ምን ትላለች? እንጀራ ለማቅረብ ምናምን ትሯሯጣለች። ጌታችን ቀና አለና ማርታ አላት። አቤት በከንቱ እየደከምሽ ነው ያለሽው። ማርያም ግን የማይቀሟትን በጎ ዕድል መርጣለች እና እንደሷ ቁጭ ብለሽ ተማሪ ነው ያላት። አንዳንዴ ፊት ለፊት የምትነግሯቸው ሰዎች ያስፈልጋሉና እንግዳ ሲመጣ ሚንጎዳጎዱ ሰዎች አሉ። ማርታን አስመሳይ ነች ማለት አይደለም፣ ግን በዚህ ልክ አንዳንድ ጊዜ ፊት ለፊት ጉድለትን መናገር ጥሩ ነው። እርፍ እንዲሉ በዚህ ልክ በቃ ያንን ሰው እንደዚህ ካልነገራችሁት እየደከመ እንደሆነ እየሮጠ የሚንጎዳጎደው ነገር የሚያደርገው ከንቱ ድካም እንደሆነ አይረዳም። ማርያም እኮ ማይቀሟትን በጎ ዕድል መረጠች። ይኸው ቁጭ ብላ ብርክክ ብላ ቁጭ ብላ እኔ የምናገረውን እየሰማች ነው አለ። የሚገርማችሁ ጌታችን ብቻ እዛ ቤት አልገባም፣ ሐዋርያትም አሉ። ማንን ነው የሚያስተምረው? እነ ማርታ ቤት ብዙ እንግዳ መጥቷል ማለት ነው። ለጌታም ለሐዋርያትም ምግብ እያቀረበች ነው። ያስፈልጋል እኮ ምግብ፣ ግን ጌታችን መቅደም ያለበትን እየተናገረ ነውና አንዳንድ ጊዜ እንግዳም ቤትነቱ የሚታወቀው ዝናብ ሲዘንብ ነው። ሲያንጠባጥብ ወይም ካላንጠባጠበ ጥሩ ቤት ነው ይባላል። ሴትም ሴትነቷ የሚለካው እንግዳ ሲመጣ ነው ይባላል። እና ጉድ ጉድ ትላለች። ጠላውንም ትቀምሳለች። ጠጡ ይጣፍጣል፣ ቆንጆ ነው ምናምን ትላለች። እንጀራውንም ቁርስ አጋትበት ትሄዳለች፣ ትመጣለች። ጥሩ ነው እንግዳ ለማስተናገድ የምታደርገው ነገር። ያ ሁሉ እንግዳ ከሄደ በኋላ ደግሞ ችግር ውስጥ ይገባሉ። እንግዳ ፊት ያልተጣሉ ለማስመሰል ባልና ሚስት በጣም ፈገግ ብለው ምናምን ነይ እናት ትናየ ማሬ ባሉ ባልና ሚስት እንግዳ ያስተናግዱና እንግዳ ከሄደ በኋላ ችግር ነው። ይሄ አስመሳይነት በጣም የማይታወቅበት ያልታወቀበት ነው። ከባድ አስመሳይነት ነው። ጥሩ አይደለም ይሄ። ህዝብም ይወቅ ማለት አይደለም ጸባችሁን፣ ግን የእውነት ቢሆን በቃ የእውነት እንደተኮራረፋችሁም እኮ መታወቁ አንድ ነገር ነው። ለምን በቃ አስተራቂም ገብቶ ስራ ሊሰራ ይችላል። ግን እንግዳ ከሄደ በኋላ ያንኑ ፍቅር መቀጠሉ ምን ችግር አለው? ማስመሰሉ ምን አስፈለገ? ሲሆን ልጆች ፊት ነው ይሄ ነገር መታየት የነበረበት። ልጆች ሰውነታቸው እንዳይጎዳ፣ ስብናቸው እንዳይጎዳ ያልተጣሉ ለመምሰል መሞከር ያለባቸው ልጆች ፊት ነበረ። ልጆች ፊት ይደባደባሉ። ቴሌቪዥኑን ዘግተውት እንደ ቴሌቪዥን የእናትና የአባትን ድብድብ እያዩ ያደጉ ልጆች። ከዛ ዘመድ ሲመጣ ግን በቀን ሽሮዋ መከራዋን የምትበላበት ቤት ወይም ደግሞ ምንም አይነት በቃ ከባድ የሆነ ኑሮ ችግር ያለባቸው እንግዳ ሲመጣ ግን ከዛም ከገበያም ከምንም አምጥተው ያንን እንግዳ የሚገርም ምግብ አብልተው ይሸኙታል። ምን አለው ለማለት ወይም ደግሞ አላቸው አልተቸገሩም ለማለት። አንዳንድ ደግሞ በጣም ጎበዝ ቤተሰቦች አሉ፣ ያላቸውን ያቀርባሉ። ዶኬዋንም፣ ቲማቲም ቁርጧንም፣ ቃሪያዋንም፣ ሽንኩርቷንም ክትፍ አድርገው እንጀራዋ ላይ የቤቷን ባህሪ የቤቷን መልክ ያሳዩና እኔ በቃ ግልጽነታቸውን ያሳያሉ። ይሄ ነው መሆን ያለበት፣ ግልጽነት። አስመሳይነት አይጠቅምም። እና ያለው ለመምሰል ድግስ ይደግሳሉ። በሰርግ ሰዓት ውስጥ አንዳንድ እናቶች አንዳንድ አባቶች ሱፋቸውን ግጥም አድርገው ወርቃቸውን ኩትሻቸውን ምናምን ያደርጋሉ። እዚህ ጋር ምናምን ቆንጆ አበሻ ልብስ ለሰርጉ ብቻ የሚለበስ ማለት ነው። ከሰርጉ በፊት እኮ አፈር ነን ሁላችንም። ከሰርጉ በኋላም እኮ አመድ ነን። ግራ የምናጋባ ችግረኞች ነን። እና ግን ሰርግ ላይ ብቻ ቆንጆ ሆነን ያለው መስለን እንታይና እንግዲህ ከሰርጉ በኋላ ያንን ዕዳ ለመክፈል ጥረት የምናደርገውና እንዲህ ባይሆን እና እንዳወቅንባቸው ማሳወቅ ያስፈልጋል ነው። ሁለተኛው ደካማ ጎናቸውን ፈልጎ መምከር የሚለው አሁን ያልኳችሁ ነው።
ሶስተኛ የማይለቅ ጸባይ ስለሆነ መጠንቀቅ ያስፈልጋል። ምን እናድርጋቸው ለሚለው መጠንቀቅ ነው። ከነሱ መጠንቀቅ ያስፈልጋል። ሲመጡ ጥንቃቄ፣ ሲሄዱም ጥንቃቄ፣ የነሱን ጓደኞች ስታገኟቸውም ጥንቃቄ። የነሱ ጓደኞች ከናንተ ሄደው ሲወጡ እነዛኞቹ ያንን ሰው ሊያገኙት ያችን ሴት ሊያገኟት እንደሚችሉ በማወቅ ስትናገሩ ጥንቃቄ ያለው ንግግር። አይ ሄዳ እዛ ደግሞ ታተሰሳለች ነው ትቀደዳለች ብላችሁ ቀስ ብላችሁ ምክር ይድረሳት ብላችሁ ሁሉ የምታወሩት መልካም ነገር ቢኖር ወይም ይድረሰው ብላችሁ ሐሜት አይደለም ትማር ብላችሁ የምትነግሩት ነገር አለና ይሄ ቢሆን ለትምህርት የሚሆን መልእክት ብትልኩ ነው የሚሻለው እንጂ ያለው እስቲ ሂጂና እያት ተቸግራለች አልተቸገረችም፣ እንዴት ነች ባሏ ከሞተ ወይም ሚስቱ ከሞተች በኋላ ወይም ደግሞ ባለፈው ያንን ንብረት ከተቀማች ሐራጅ ከወጣባት በኋላ ምን ትመስላለች እስቲ ሂጂ ብለው ሰው ይልካሉ። እናንተ ደህና ናችሁ እንዴት ናችሁ እንዴት እያደረጋችሁት ነው ኑሮ ምናምን ብለው ይመጣሉ። እነዚያ የመጡ ሰዎች ሄደው እዛ ሊያቀብሉ ነው። የማን ቤተሰቦች እንደሆኑ ልታውቁ ትችላላችሁ። ጥሩ አድርጋችሁ ተቀብላችሁ ያለውን እውነተኛውን ነገር ተናግራችሁ ስትሄዱ እዛ ደግሞ ሄደው ወሬውን ያቀብላሉ። አስመሳዮቹ ተጋብቶባቸዋል። ከዛም ለማስመሰል ሊመጡት ወሬውን ለማቀበል የመንግስት ካድሬዎችም አሉ። አስመሳዮች፣ ጆሮ ጠቢዎች አብረው በማህበር ላይ በቤተ ክርስቲያን ላይ መነኮሳት መስለው ዲያቆን መስለው ሰባኪ መስለው ፓስተር መስለው ሼክ መስለው ወይም ዑለማ ወይም ኡስታዝ መስለው ይገቡና እዛ ውስጥ የሚወራውን ወሬ ወስደው እዛ ያቀብላሉ። ግን እነሱ ምንድናቸው? ከእናንተ ጋር ለባሽ ናቸው። አብረውን ከኛ ጋር ለባሽ ናቸው። ጽዋ ማህበር ላይ ለመንግስት ለቀበሌ ወሬ የሚያቀብላሉ። ጽዋ ማህበር ላይ ሁሉም ላይ የሚገቡ ሁሉም ላይ የሚገኙ ሰዎች አሉ። በመንደር ውስጥ ራሱ ለቀበሌ ወሬ የሚያቀብሉ ሰዎች አሉ። ጆሮ ጠቢዎች። እነዚህ አስመሳይ መንደርተኞች ናቸውና ምንድነው መጠንቀቅ ያስፈልጋል። እነሱ ባሉበት ቢቻል ማስተላለፍ የምትፈልጉትን መልእክት እያወቃችሁ ነው ማስተላለፍ ያለባችሁ። ተሳስታችሁ ቃላት መውጣት የለበትም። ሰማዕትነትም ከሆነ ቆርጦ ወስናችሁ በቃ ከታሰርኩም ልታሰር ብላችሁ መልእክት ማስተላለፍ ሄዶ መናገሩ አይቀርም ብላችሁ ማለት ነው። እንባ ጠባቂ ነው የሚባሉት ጆሮ ጠቢ እንባ ጠባቂ አንድ ነው። እና መጠንቀቅ ያስፈልጋል። ከእንደዚህ አይነት ሰዎች መጣ ብለው ዝም ሐሳባቸውን የሚቀይሩ ሰዎች ሁሉ አሉ። ወይ መጣሽ ዝም ብሎ እየተባለ ልክ ያ ሰው ሲመጣ ጸጥ ይላሉ ወይም እንላለን። ለምን ሲባል ያ ሰው ማን እንደሆነ ይፋ ስለሆነ። ካልታወቀስ ማን ነው የሚጠቁመው? እዚህ ሰፈር እንዴ ቤት ግቤን አስተካክዬ በአጥር ማጠር አልችልም እንዴ? ልክ ይቺን አጥር ሳጥራት ይሄን እንደዚህ ሳረገው ቀበሌዎች ይመጣሉ። ደንቦች ይመጡና ማፍረስ አትችይም፣ የቀበሌ ቤት ነው የኪራይ ቤቶች ነው፣ ይሄ እንደዚህ ማድረግ አትችይም ብለው ብር ይቀበላሉ። ኧረ እባካችሁ እንደኔ እኮ አጥሬ ፈርሶብኝ ይቺን እኮ እንደዚህ ለልጆቼ ማደሪያ ቆጥ እኮ ልሰራ ነው ምናምን ስትሏቸው በቃ እሺ የሆነ ነገር አምጪማን ብለው ይቀበላሉ። ያ ጆሮ ጠቢም ሄዶ ያቃጠረው ገንዘብ ስለሚያገኝ ነው። ዝም ብሎ አይደለም። እንደው እነዚህ ጆሮ ጠቢዎች ትላላችሁ ምን ይጠቅማቸዋል? ብር ነው የሚጠቀመው። ከዚህ አይለቅም። የጥቅምም ጉዳይ ስለሆነ አይለቅም። በሽታ ነው። ጥቅመኝነት ራሱ በሽታ ስለሆነ ማለት ነው። እና ጥንቃቄ ማድረግ ያስፈልጋል። አስመሳዮች ሆነው አብረዋችሁ ለቅሶ ላይ ካርታ አብረው ሊጫወቱ ይችላሉ። ሰርግ ላይ አብረዋችሁ ቢራ ሊጠጡ ይችላሉ። ቤት ውስጥ ቡና አብራ ልጠጣ ትችላለች። ግን እዛ ካድሬ ናት ወይም ደግሞ ሄዳ ጆሮ ጠቢ ናት። ተናግሮ አናጋሪዎች ሁሉ አሉ። አይገርማችሁም? እንትና እኮ እንደዚህ አደረገ፣ ባለስልጣኑ እኮ ባለፈው እንደዚህ አድርጎት እኮ ብለው አውቀው ፖለቲካ ያሰሯችሁና እንደዚህ ነሽ ለካ የዚህ መንግስት ጠላት ነሽ ለካ እንደዚህ ነሽ ይሉና ይሄዱና እገሊት እኮ እንደዚህ ናት። በምን አወቅሽ እንዴ? አስለፈለፍኳት። አስተናግር አፏ ላይ ያለ ይመስል የአስተናግር ፍሬ አስተናግር የሚባል ቅጠል አለ። እሱ ቅጠል ፍሬውን ምን ሲያረጉት ነው ይባላል። አልናገርም ደግሞ እንዳታረጉት። ብቻ የሆነ ነገር ሲደረግ ያስቀባጥራል። በልባቸው ያሰባችሁትን ሁሉ ያስቀባጥራል አሉ። አንዳንድ ሚስቶች እሱ ነገር ይጠቀማሉ። ባሎቻቸው መማገጥ አለመመጋጣቸውን እንዴ ቃላቱ ሊጠፋኝ ነው እንዴ መማገጥ አለመማገጣቸውን ለማወቅ ይሄንን ቅጠል አጭሰው በድሮ በገጠሩ ነው የምላችሁ አጭሰው ያስቀባጥሯቸዋል እና ውሽማ እንዳለው ምናምን ይደርሱበታል። ከዛ ባልተናነሰ መልኩ የፖለቲካ ወሬ ርዕስ አንስተው አስቀባጥረው አስለፍልፈው ከዛ ቤታቸው ድረስ ተንኳኩቶ መጥቶ ምንድን ነው የሚባለው አስወጊ እንትን ባንዳነህ ምናምን ተብሎ ይታሰራል ማለት ነው። ያ ሰው በድሮ በደርግ ጊዜ ብዙ ሰዎች እንደዚህ ተደርገው ተገለዋል፣ ታስረዋል፣ እግር ተቆርጧል። በጣም
ይገርማል። ስለዚህ መጠንቀቅ ያስፈልጋል ከእንደዚህ አይነት ሰዎች። በጣም ከባድ ነው። የማይለቅ ጸባይ ስለሆነ ባህሪ አይደለም፣ ይሄ ጸባይ ነው። አጋንንታዊ ጸባይ ስለሆነ መጠንቀቅ ያስፈልጋል። አራተኛ ውርደት ስለሚጠሉ ስለነሱ አለማውራት እንዳይበቀሏችሁ። አንዳንድ ጊዜ ባህሪያቸውን ካወቃችሁ አለማውራት፣ ውርደት ይጠላሉ አስመሳይ ሰዎች። እቤታችሁ ሞቅ ያለ ጨዋታ ካለ ኳስ የሚታይ ይሄ ልጆች ሰብሰብ ብለው ኳስ ሲያዩ ደመቅ ያሉ ቤተሰቦች ሳቅ የበዛበት ድግስ የበዛበት አራስ ካለች ቤት ውስጥ የወለደች ሴት ካለች ወይም ደግሞ ብቻ የሆነ ምክንያት ተፈጥሮ ደስታ ካለ ለ10 ቀን ለ1 ሳምንት ያክል ምግቡ ቶሎ ቶሎ ስለማያልቅ ስለሚበላ ያችን ምግብ ፈልገው መጥተው የሚያተሰትሱ አሉ። የመንደር ወሬኞች አስመሳዮች ማለት ነው። ከወንድም ከሴትም አሉ። እዛ ቤት አይጠፉም። እንዴት ናችሁ እናንተ ሰላም ነው እንዴ ብቻችሁን ጨረሳችሁት እኮ እንብላማም ይላሉ። ያቺ ምግብ ስታልቅ እዛ ቤት መጥተው አይቀመጡ፣ ይጠፋሉ። አሁን በደንብ አስተውሉ። እንደዚህ አይነት ሰዎች ደግሞ ሆነው ደግሞ ኃይለኛ ሐሜተኛ ወሬኞች ከፖለቲካውን ጋር የሚያነካኩ ሰፈር ውስጥም በሐሜት እናንተ ስማችሁን የሚያጠፉ ችግር ውስጥ የሚከቷችሁ ከሆኑ ምንድን ማድረግ ያለባችሁ መራቅ እና በጥንቃቄ እነዚህ ሰዎች ማለፍ። ምንድነው ለምንድነው እንደዚህ እያማሁት እንደዚህ እያደረኩት እንደዚህ አይነት ባህሪ እያሳየሁት ለምንድነው እንደዚህ ሰላም የሚለኝ? ስለሱ ጎረቤት ከሄጄ ተናግሬያለሁ፣ ያን ሰምቷል፣ ማን እንደሆንኩኝ ያውቃል፣ ግን ለምንድነው ሰላም የሚለኝ ብለው ይጨነቃሉ። ለምንድነው ሰላም የምትለኝ ብለው ይጨነቃሉ። እነዛ ሰዎች በእናንተ ህይወት ውስጥ ጣልቃ ገብተው የእናንተ ማንነትን ለማወቅ ደግሞ ሌላ እንትን ውስጥ ይገባሉ። ስለዚህ እነዛ ሰዎች ይጨነቃሉ። ጭራሽ በተለይ ጎረቤቶቻችሁ ከሆኑ እነዚህ ሰዎች ጎረቤቶቻችሁ ሆነው እያያችኋቸው እየዘጋችሁ ካለፋችሁ ለምን እንደዚህ ዘጋችኝ? ምክንያቱ ምንድን ነው? ምን አርጊያት ነው? ምን አርጊው ነው ብለው እንደገና ስለናንተ ለማወቅ ደግሞ ሌላ ነገር ሌላ የማስመሰል እንትን ውስጥ ገብተው አውቀው የታረቁ መስለው ይገባሉ። ደግሞ እንዲያውም መጣላት አያዋጣኝም ብለው የሚያስቡ አስመሳዮች አሉ። ለምን ከተጣላችኋቸው ውጪ ከዚህ ምናምን ብላችሁ እናንተ በጣም እውነተኛ ሆናችሁ እንዲህ አይነት ባህሪ ያልወድም ብላችሁ ስታባረሯቸው ጥቅማቸውም ይቀርባቸዋል፣ ወሬም ይቀርባቸዋል። እያወቃችኋቸው እነዛን አስመሳይ ሰዎች ዘግታችኋቸው ስትሄዱ ስራም ስትሄዱ ስትመጡ ክብድ ይላቸዋል። ለምን ዘጋኝ? ምንድነው እሱ? እንዴት እንደዚህ ሊቆርጥለት ቻለ? ምን አግኝቶ ነው ምናምን ይላሉ። ስለዚህ አስመሳይ ሆነው ታርቀዋችሁ በጎረቤትም በምን ታርቀዋችሁ ተመልሰው መጥተው ደግሞ አብረው የቀረባቸውን ያን ሚስጥር ወሬ ምናምን መልሰው እንደገና መብላትም መጠጣትም መልበስም ወሬም ከሆነ ሁሉ ከሆነ እንደገና መልሰው ይቋደሳሉ ማለት ነው። ስለዚህ ከእንደዚህ አይነት ሰዎች በጣም ጥንቃቄ ያስፈልጋል። ውርደት ስለማይፈልጉ ውርደታቸውን ስለሚጠሉ ስለነሱ ማውራት የለባችሁም። አብራችሁ የምትኖሩ ከሆነ ቤተሰብም ከሆነ እህትም ትሁን ወንድምም ይሁን ጎረቤትም ይሁን ዘመድም ይሁን ሊጎዷችሁ ስለሚችሉ ውርደታቸውን ስለማይፈልጉ በአጠቃላይ በሰው ፊት በተሰበሰበበት በሰው ፊት አንተ እኮ እንዲያርገኛል ብላችሁ በእርቅ ያው አስመሳይ መሆኑን ያወቃችሁ በጣም ሸዋጅ መሆኑን ያወቃችሁ በሰው ፊት ካዋረዳችሁት ይጎዳችኋል። ከእርቅ በኋላ ራሱ ጥርስ እያሳየ ይጎዳችኋል፣ ይበቀላል ወይም ትበቀላችኋለች ማለት ነው። ምክንያቱም በውስጥ ያለው መንፈስ ይሄን አይፈልገውም እና ጥንቃቄ ያስፈልጋል። እንዳይበቀሏችሁ እንዳይጎዷችሁ ጥንቃቄ ማድረግ ያስፈልጋል። ስለዚህ በሰው ፊት ነገ የምታገኟቸው የግድ ከሆነ በሰው ፊት እንትን አለ ማለት አለመናገር። በማዕረግ የሚበልጣችሁም በክብርም በስልጣንም በገንዘብም የሚበልጣችሁ ሰው ሆኖ ግን አስመሳይ ከሆነም ደግሞ ልክ እንደዛው ነው ማድረግ ያለባችሁ። አስመሳይ ከሆነባችሁ ያንን ሰው ከነ ክብሩ ከነ ማንነቱ አብራችሁት እየኖራችሁ እናንተ ውስጥ ያለውን ትህትና እየጠበቃችሁ እናንተን ቡሊ እንዳያደርግ ወይም የበታችነት ስሜት እንዳይፈጥርባችሁ መብታችሁን እያስከበራችሁ ነው መሄድ ያለባችሁ። ይሄ ነገር ይቅርታ ጋሽ አልወድም እና እስቲ እዚህ ቦታ እንሂድ ይሄ እንደዚህ እናድርግ ብለው አውቀው እንደ ተላላኪ ለማስመሰል እናንተ ደረጃችሁን ጠብቃችሁ ከረባት አድርጋችሁ ምን ብላችሁ አለቆቻቸው ፊት እናንተን ተላላኪ ለማስመሰል የሚሞክሩ አሰሪዎችም ይኖራሉ። ከዛ መብታችሁን ማስከበር ይሄ እንግዲህ ሲባል ተኮሳተሩባቸው አይሆንም በሉ ሳይሆን እንደማትወድ ምግብን ብሉ ከሆነ መጠጥም እንጠጣ ከሆነ አብረን ሄደን ጨብስ እንስከርባን ከሆነ አለቃ ስለሆነ ይከብዳችኋል። ወይም ደግሞ ስራ ባልደረባችሁ ስለሆነ የበላይ ከሆነ
በቃ ይከብዳችሁና እሺ ብላችሁ ትጠጣላችሁ፣ ትሰክራላችሁ። የውሸት ማንነት ውስጥ ትገባላችሁ። ያ መሆን የለበትም። አይ ይቅርታ እዚህ ነገር ውስጥ አልገባም ማለት ስለማልወድ ነው ብሎ መናገር። አንዳንድ ነገሮቻችሁን መገደብ። ለምን እነዛ ሰዎች ያን የሚያደርጉት ለምን እንደሆነ ስለማታውቁት ማለት ነው። የምታውቁትም ከሆነ ደግሞ ስለሚጎዳ ማለት ነው። እና ጥንቃቄ ያስፈልጋል። ሌላው አምስተኛ ትክክለኛ ባህሪያቸውን ማወቅ። ይሄ አስመሳይነት ከሚለው ውጪ ሌላ ደግሞ ትክክለኛ ባህሪያቸውን፣ ለምሳሌ ባህሪ ስል መጥፎ ባህሪ የለም፣ ጥሩ ባህሪ ነው። ያን ጥሩ ባህሪያቸውን ማድነቅ፣ ያን ጥሩ ባህሪያቸውን መንገር፣ እዛ ላይ ትኩረት እንዲያደርጉ መናገር። ይሄ ነገርህን እኮ ብታሳድገው አሪፍ ነበር ሌላውን ትተኸው ስትሉት ምንድነው ሌላው ብሎ ባይጠይቅም ይገባዋል፣ ይረዳል። ይሄ ነገርህ ቆንጆ ነው፣ በዚህ ነገር ብትቀጥልበት አሪፍ ነው፣ ሌላውን ትተኸው እያላችሁ ቀስ እያላችሁ ወይም ይሄ ነገር ብትተዩ፣ ይሄ ነገርሽን ብታቆሚው፣ ይሄኛው ነገር አሪፍ ነው፣ ከዚህ ልቅ ይሄ ያዋጣል እያላችሁ አሪፍ የሆነውን ጥሩ የሆነው ነገራቸውን ጸባይም ይሁን የሥራ ዘርፍም ይሁን ምንም ይሁን በዛ በመልካም ጎናቸው በኩል ባህሪያቸውን አውቃችሁ ከነሱ ጋር ለመኖር መሞከር የግድ ከሆነ ማለት ነው። የግድ ከሆነ ያ ሲሆን ይቀንሳል ተጽዕኖ፣ የአስመሳይነት ባህሪው ይቀንሳል። ለሱ በጣም እንደምታስቡለት እንደምትወዱት፣ ለሷ በጣም እንደምታስቡላት፣ በሰው ፊትም እንደምትወዷቸው ስትናገሩ እየቀነሱ ይመጣሉ። በእርግጥ የሚቀንሱት እናንተ ላይ ነው። እነሱ ላይ ግን በሌላ ሰው ላይ ይቀጥላል። እናንተ ላይ ግን ይቀንሳሉ። የውስጥ ግን ክፋት ከሆነ የእናንተን ማደግ የማይፈልጉ የእናንተን ደግነት የማይፈልጉ ከሆነ እናንተ ዞር ካላችሁ በኋላ እነዚያው አስመሳይ ሰዎች ምን ያደርጋሉ? የሚያስብልኝ አይመስልም፣ አውቆ እኮ ነው እኔ እንደምትወደኝ የምትናገረው አውቃ እኮ ነው ብለው ስማችሁን ሊያጠፉ ስለሚችሉ ሁልጊዜ ከእናንተ የሚጠበቀው መልካሙን ነገር እውነቱን መናገር ማለት ነው። ሌላው ትክክለኛ ባህሪያችሁ የቅርብ ሰው ከሆነ በግልጽ መቆጣት። ለምሳሌ አባት ከሆነ ልጁን መናገር አለበት። ታላቅ ወንድም ከሆነ ታናሽ እህቱን እንደዚህ በቅርብ የምታውቋቸው የቅርብ ሰው ማለት ይሄ ነው። ምንም አያመጣም ብላችሁ የምታስቡት ዝም ብሎ ገልጃጃ ወንድም ዝም ብሎ ከረፈፍ የሆነች ሴት ምናምን ከሆነ ቆጣ ብላችሁ አይ ይሄ ነገር ጥሩ አይደለም፣ የምን ሌላ ማስክ መልበስ ነው፣ ይሄ ነገርን አቁም፣ ጥሩ አይደለም ብላችሁ ከመንፈሳዊ ከመጽሐፍ ቅዱስ አንጻር መክሮም ብሎ ግን ታላቅ ከሆናችሁ በገንዘብም ይሁን በእድሜ እናትና አባት ሆናችሁ ልጆቻችሁን ከዛም አልፎ ደግሞ የሰፈር የልጆቻችሁን ጓደኞችም ከሆኑ ልጆቻችሁን ይዘው እንዳይጠፉ መምከር አለባችሁ። ችግር የለውም። እኩያማቾች ላይና በስራ እኩል የሆኑ ሰዎች ላይ ነው ይሄ ችግር የሚፈጥረው ብዙ ጊዜ። እና የቅርብ ሰው ከሆነ በግልጽ መቆጣት ያስፈልጋል። አስመሳይነቱን መንገር ያስፈልጋል። ይሄ ነገር ጥሩ አይደለም። እዚህ ስትመጣ ሌላ ውጪ ግን ቅድም ስትቅም አላየሁም እኔ ፊት መተህ ነው ከልጆቼ ጋር ጓደኛ ለምሳሌ የምትሞክረው። ይሄ ጥሩ አይደለም። ልጆቼን ታበላሽብኛለህ፣ ወይ ራቃቸው ወይ ሱስህን አቁም ብላችሁ ወይም ሴትም ከሆነች የጓደኞቻችሁን ባህሪ የልጆቻችሁን ባህሪ እንዳይቀይር ጓደኞቻቸውን መገሰጽ ጠርታችሁ ጥሩ አይደለም ብላችሁ ግን ልጃችሁ ፊት አይደለም የምትገስጹት፣ ለብቻው ነው። እህትም ከሆነች ሰው ፊት አስመሳይን ሰው ፊት በፍጹም እንዳትቆጡት፣ የባሰ ጠላት ነው የሚሆንባችሁ። ተንኮለኛና አስመሳይን ሰው እንደ ሽንፈት ስለሚቆጥረው ማለት ነው፣ እንደ ውርደት ስለሚቆጥረው። እንደዛ ቢሆን መልካም ነው። የቅርብ ሰው ከሆነ በግልጽ መቆጣት። ሌላው ሰባተኛና የመጨረሻው አስመሳዮችን ምን እናድርጋቸው የሚለው ሐሳብ ተፈላጊ ሆኖ ለመገኘት ስለሚታገሉ የእነሱን ምንም እርዳታ አለመቀበል። ይቅርባችሁ። ገንዘብም ይሁን ሌሎችም ነገሮች ይሁኑ አለመቀበል። አጋጣሚ ሆኖ የሥራ ባልደረባችሁ ወይም የመስሪያ ቤቱ ስራ አስኪያጅ ካልሆነ በስተቀር የደሞዝ ጉዳይ ካልሆነ በስተቀር በጓደኝነት አስመሳይ ሰው ከሆነ በሰፈርም ምናምን ከሆነና ከዛ ሰው በመራቃችሁ ምንም የሚቀርባችሁ ነገር ከሌለ መራቅ። አንዳንዴ እንዲያውም በጣም የጎላ አስመሳይ ከሆነ ገንዘብም ሁሉ ቀርቶባችሁ ስራውም ቀርቶባችሁ ከዛ ሰው መራቅም ያዋጣል። ሌላ ነገር ውስጥ ስለሚከታችሁ ማለት ነው፣ ኃጢአት ውስጥም ስለሚከታችሁ ማለት ነው። እና ተፈላጊ ሆኖ ለመገኘት ስለሚታገሉ እነሱ ተፈላጊ ነን ብሎ ያስባሉ። ለእናንተ ቶሎ ፈጥኖ ደራሾች እንደሆኑ አስመስለው ይናገራሉ። ምን ጎደለ? እንዴት እናርግ? እስቲ ይሄ ነገር ቸግራለሁ። ጥሩ ነው፣ ይሄ አሪፍ ነው፣ የጓደኛ ባህሪ ነው። ግን ሁልጊዜ ጉድለቶቻችሁን ለመሙላት ብቻ የሚመጡ አድርገው ነው የሚሰሩት። እነሱ ጋር ያለውን ጉድለት ማሳየት አይፈልጉም።
እንድትረዷቸው እነሱ እንድትረዷቸው የሚጠይቁ ከሆነ አስመሳይ አይደሉም። ለምሳሌ አንዳንድ ሰዎች መምህር የምን እናገዝ ይሉኛል። ከዛ ደግሞ ይሄ ችግር ቸግሮኛል እንደዚህ ሆኛለሁ አግዘን ሲሉ አሪፍ ነው። ለምን የእነሱንም ችግር ይነግሩኛል። እኔም ደግሞ ይሄ መምህር ያስፈልገዋል ብሎ የሚያስቡትን ነገር ምን እናሟላ ይላሉ። ይሄ እጅግ በጣም የተመሰገነ የአሳቢዎች አስመሳይነት በፍጹም ውስጣቸው የሌለባቸው መልካም ሰዎች ባህሪ ነው እና በተፈጥሯቸው ተፈላጊ ሆነው ለመገኘት የእናንተ ዋና ቀኝ እጅ እኔ እኮ ነኝ ለዚህ ቁም ነገር ያበቃሁት፣ እኔ እኮ ነኝ ይህንን ስራ የሰጠሁት፣ እኔ እኮ ነኝ ለዚህ ክብር ያበቃሁት ብለው እናንተን በሰው ፊት ጀብዳቸውን ለመናገር የእናንተ በህይወት መሳካት ምክንያት እነሱ እንደሆኑ ለመናገር እንዲመቻቸው ሆነው መገኘት የሚፈልጉ ሰዎች አሉ። እነዚህ ሰዎች እናንተ ጋር ሲመጡ አስመሳይ ናቸው። ሰው ፊት እናንተን ምንም እንዳልነበራችሁ እነዛ ይሄንን ጓደኛችሁ ከቀረባችሁ በኋላ ግን ሁሉ ነገር እንዳለፈላችሁ ለማስመሰል ይሞክራሉ። ይሄ በጣም ከባድ ነው። የእነሱን ምንም እርዳታ አለመቀበል። እንደዚህ አይነት ሰዎች ከሆኑ አይ ይበቃኛል፣ ይቅርብኝ፣ በቃ እስካሁን አግዘኸኛል፣ አግዘሽኛል፣ አመሰግናለሁ፣ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥህ ብሎ ይሄን ሰው የቺን ሴት ካጠገባችሁ ዞር ማድረግ ነው። ይሄን ይመስላል እንግዲህ። የቀሩትን አስመሳይ ሰዎችን ማን ይወዳሉ፣ አስመሳይ ሰዎች የሚጠሏቸው ሰዎችስ ማን ናቸው የሚለውን በሚቀጥለው እናያለን። በጣም ረጅም ሰዓት የተነማማር ነው። ምን እናድርግ ታዲያ ስለሚለው በቃ መጠንቀቅ፣ አስመሳይ ሰዎች በእኛ ላይ ተጽዕኖ እንዳይፈጥሩ በንቃት መጠበቅ፣ አለመፍዘዝ። ጓደኛ መስሎ የትም የማታውቋቸው ሰዎች መጥተው እናንተ ጃኬት ላይ ምራቃቸውን ተፍተው እናንተ ጃኬቱ ላይ ያለው ምራቅ ለማስለቀቅ ጥረት ስታደርጉ እነሱ ጃኬት ውስጥ ገብተው ብር እንደሚወስዱት የትም የማታውቋቸው ሰዎች በመንገድ ላይ ራሱ ሻሿ ሊሰሯችሁ ይችላሉ አውቀው። በዚህ በኩል ብዙ ራይድ ሹፌሮች ስሳፈር ምን ይሉኛል፣ በሹፌሩ በኩል መጥተው መስታወቱን እንደዚህ ያንኳኩ ያሉ ይለምናሉ። በዛኛው በኩል ግን መጥተው ሞባይሉን አንስተውበታል። እና ይሄም ራሱ ማስመሰል ነው። ለማኝ መስሎ ይመጣል። ከዛ በኋላ በዛ በኩል ግን ጓደኛውን ልኮ ሞባይሉን ወስዶበታል። እንዲህም አይነት ደግሞ ኪስ ውስጥም ለመግባት የሚሞክሩ የቅርብ ጓደኞችም አሉ። የትም የማታውቋቸውም እንደዚህ እንደሚገቡባችሁ ሁሉ እንዴት ነው የሚባለው? ነጮች አሪፍ የሆኑ ፕሮግራሞቻቸው ቴክኖሎጂያቸውን ይሰጡንና አገራችን ገብተው ደግሞ ማዕድኖቻችንን ጥርጋገው እንደሚወስዱት አስመሳይ የሆኑ ሰዎች አሉ። ዘመኑ ራሱ አስመሳይ ነው፣ የማስመሰል ዘመን ነው። አረንጓዴ ያልሆኑ አረንጓዴ የሚመስሉ ነገሮችን ለብሰን ነው የምንሄደው። ሁሉ ነገር አርቲፊሻል ይሆናል። ሳር እንኳን ራሱ ቡና በሚፈላበት ሰዓት የሚጎዘጎዙ ሳር ራሱ ሳር የሚመስል አርቲፊሻል ነው። ይሄ ማስመሰል ነው። እንዲመስል አርቲፊሻል አበባ እንዲመስል ማድረግ፣ ሁሉ ነገር እንዲመስል አርቲፊሻል ዳሌ፣ አርቲፊሻል ጡት፣ አርቲፊሻል ፊት፣ ጸጉር፣ የመንግስት ጸጉር፣ ዊጉ፣ ሂውማን ሄሩ አርቲፊሻል፣ ሁሉ ነገር የማስመሰል ነው። ሆኖ መገኘት ሳይሆን መስሎ መገኘት ነው በቃ ጊዜው። እና ጥንቃቄ ማድረግ ያስፈልጋል። ማንነታችንን መሸጥ የለብንም። እኛ ጋር ያለውን ነገር አክብረን ነው የሌሎች ሰዎችንም መጋራት ያለብን። እኛ ጋር ያለውን ነገር አክብረን ነው የሌሎች ሰዎችንም የኛን ስናጋራ እኛ ጋር ያለው እንዳያልቅ አድርገን ነው ሙሉ ማንነታችንን ስጥት አድርገን ከዛ በኋላ እኔ እኮ ሁሉ ነገር የሰጠው እንዴት እንደዚህ ተሸውደኛለህ ብለን ደግሞ ነገ እንዳናማረር መጠንቀቅ አለብን። ጥንቃቄ አድርገን ነው የኛም እንዳይበላሽ እንዳያልቅብን። ሁልጊዜ ምሳሌ ስመስል በሻማዎች አድርጌ መስላለሁ። ሁለት ሻማዎች በርተው ይሄኛው ሻማ ይሄን ይለኩሰዋል። ይሄ ያልተለኮሰም ነበረ በራ። ይሄ ግን ብርሃኑ አልቀነሰበትም። ሁለቱም በርተዋል። ያለንን ስንመግብ የኛም እንዳያልቅ አድርገን ነው። ያ ማለት ምን ማለት ነው? ተቸግረን ተጎድተን ሳይሆን ሰዎችን መርዳት ያለብን እኛንም ራሳችንን እያሰብን ነገ ማን ምን እንደሚያደርግ አናውቀውም። ልንከዳ ሁሉ እንችላለን። አይደለም ሰው ራሳችንን እድሜም ጊዜም ወገባችንም ሁሉ ነገር ጉልበትም ሊከዳ ይችላል። ስለዚህ ተጠንቅቀን ጤንነታችንን ጠብቀን ስንሰግድም ስንጸልይም በማንኛውም አይነት መንገድ እንደው እልም ብለን ሁሉ ነገሮች ጭልጥ ብለን ገብተን ሳይሆን ጥንቃቄ እያደረግን በእግዚአብሔር እንዳናማርር ፈጣን የሆነ ፈውስ ፈልገን ጸበሉ ውስጥ ስንገባ ፈዋሽ አባቶች ጋር ስንሄድ በየገዳማቱ ስንዞር ምን ስንል ሁሉንም ነገር በደንብ አድርገነው መዳን እንፈልጋለን። ግን ምልክቱን ብቻ ፈልገን ነው የምንሄደው። ያ ደግሞ ጥሩ አይደለም። እግዚአብሔር ይሄን ነገር እንዲያደርግልኝ ለምኜዋለሁ፣ ፈቃዱ ከሆነ ያደርግልኛል፣ ካልሆነ ግን ይቀራል እያልን ራሳችንን እንትን እያልን ነው። አለበለዚያ እኛም እንሸወዳለን። አስመሳይነት ውስጣችን አይደለም ሰዎች ራሳችንን ይጎዳናል።
ለዚህ ነው ስዕሉ ፊት ለፊት ሲመጣ አይታችሁት ከሆነ ፊት ለፊት ያለው ስዕል ይሄን ቪዲዮ ሲያልቅ ታዩታላችሁ። ጓደኛውን እዚህ ላይ ቆሞ ጓደኛውን በእግሩ ሊገፈትረው ሲል ያለ ቪዲዮ ነውና ከስር እንደዚህ ነው ያለው ታያችኋል። እዚህ ጋር ያለ ጓደኛውን በእግሩ ሲመታው ይሄ ጓደኛው እዚህ ሚዛን ላይ ተቀምጦ ሲወድቅ ይሄ እንጨት እንደዚህ በሚወርቅበት ሰዓት እሱም አብሮ ገደል ውስጥ ነው የሚገባው። ስለዚህ ሰዎች ላይ የምናደርጋቸው የማስመሰል ስራዎች ብር ያለን ጤንነት ያለን መልካም ሰዎች የሆንን መስለን ስንተውን ራሳችንንም ልንጎዳ ስለምንችል መጠንቀቅ አለብን ማለት ነው። የእውነት ጤንነታችን መጠበቅ አለብን። የእውነት ጤነኛ ሆነን መገኘት አለብን። ማስመሰል ካመመን አሞናል ብሎ መናገር እንጂ ጤነኛ ሆኖ መታየት አይደለም። ማነው ጤነኛ ሆኖ ለመታየት መምሰል አይደለም። የእውነት ትክክለኛ መንፈሳዊ ሆኖ መታየት። ነጠላው ማንነታችንን መሸወድ የለበትም። በነጠላ ውስጥ የተደበቀ ሌላ ድብቅ ነገር መኖር የለበትም። ነጠላውና ውስጣችን አንድ አይነት መሆን አለበት። ማተባችንና እምነታችን ዕውቀታችን ተመሳሳይ መሆን አለበት። ባለንበት የምእመንነት ልክ ክርስትናችን እኩል መሆን አለበት። ለምሳሌ ምእመናን ከሆንን አምስቱን አዕማደ ምስጢር በደንብ ማወቅ እንደገና ደግሞ ቢያንስ እንኳን አቡነ ዘበሰማያትን አባታችን ሆይን አውቆ ቅዳሴ መቆም መቻል ይሄ ከአንድ ምእመን የሚጠበቅ ነው። ንስሐ አባት መያዝ ዘወትር ንስሐ አባትን መጎብኘት ስለ ኃጢአታችን ለመናዘዝ ማለት ነው። ከቤተ ክርስቲያን አለመጥፋት ይሄ እንደ አንድ ክርስቲያን ግዴታው ነው። አገልጋይም ከሆነ ደግሞ ልክ እንደዛ ሁሉ ቀድሶ ከወጣ በኋላ ያንን ልብሱን የሚመስል ማንነት መኖር ነው። የሚመስል ብቻ ሳይሆን ልብሱን ሆኖ መኖር ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው እንጂ ቅዱሳን ምሰሉ አላለም። በቃ ሁኑ ያለው ቅዱሳን ሁኑ ሲል እውነተኛ መሆን ማለት ነው። ሆኖ መገኘት ማስመሰል አያስፈልግም። የተሰማንን መናገር፣ ያጣችሁትን ነገር ፊት ለፊት መናገር። ይሄ ነገር የለኝም፣ አግዙኝ፣ እርዱኝ፣ ግዙልኝ፣ ይሄ ነገር እንዲያርጉልኝ በቃ መናገር ፊት ለፊት ካለ ደግሞ አለኝ ይበቃል አያስፈልግም ብሎ መናገር። የቃል የገቡትን ነገር አለመካድ፣ የተበደሩትን ገንዘብ ላለመመለስ ምክንያት አለመፍጠር፣ የውሸት ታማሚ ሆኖ ለመታየት አለመሞከር። ገንዘብ እንዲሰጣቸው ብለው አንዳንድ ሰዎች የውሸት ታማሚ ሆኖ የሚታዩ ሰዎች አሉ። አንዳንዴ ሟርቱ ራሳቸው ላይ ይሰራል። አስመሳይ ስለሆኑ ገንዘቡን ለማግኘት መንገድ ላይ አይታችኋል። የኔ ቢጤዎች ይጋደማሉ። መድኃኒት እንትን ኤክስሬ ወይም ራጅ ምናምን ኪኒኖች ምናምን ይደረድሩና እየተንቀጠቀጡ እንደዚህ ይለምናሉ። የሆነ ብቻ ችግር ውስጥ እንዳሉ አስመስለው ይለምኑና ገንዘቡን ይዘው ሄደው ወይ ይጠጡበታል፣ ሽሮም ሊገዙበት ይችላሉ፣ ኑሯቸውም ሊኖሩበት ይችላሉ። ግን የታመሙ መስለው ነው የሚያደርጉት። የእውነት የታመሙ ከሆኑ ታመዋል። ግን ኪኒኑን መዋጥ ካቆሙ ስንት ጊዜ ሆኗቸው ዶክተሩ ከሰጣቸው ዓመት ያለፈውን ኪኒን እቃውን ይዘውት በየቦታው መዞር መሽከርከር በጣም የሚገርመው ነገር ይሽከረከራሉ በየቦታው እና ያ አሞኛል የሚሉት በሽታ የማይድነው ካንሰር ምንም ይሁን ራሳቸው ላይ የእውነት ይመጣባቸዋል። የለብኝም ነበርኩ ይኸው ራሴ ላይ ሳሟርት ሆነብኝ ይላሉ። ቤትም እያላቸው ኑሮም እያላቸው እንደዛ የሚሆኑ ሰዎች አሉ። እና ማስመሰል አንዳንዴ በራስ ላይ ይመጣል። ሟርት ነው የሚሆነው። የውሸት የምታረጉት የምትዋሹት የምታረጉት ነገር በሙሉ መልሶ መጥቶ ራሳችን ላይ የእውነት ይሆናል። እና ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። አለባብሰው ቢያርሱ በአረም ይመለሱ የሚባል ተረት አለ። ነጭ በነጭ ለብሰን ከበሬው ኋላ ሆኖ እርፍ ጨብጦ ጅራፍ ይዞ ቢያርሱ ነጭ ልብስ ለእርሻ አይሆንም፣ ያለ ቦታው ነው የሆነውና እኛም የሌለ ደመቅ ብለን ነጭ ሆነን ታይተን ያለ ቦታችን መታየት የለብንም። በቦታችን ነው መሆን ያለብን። ውጪው ነጭ ከሆነ ውስጡም ነጭ መሆን አለበት። ውጪው ደግሞ ጭቃ ከሆነ ውጪውን ውስጡንም አንድ ሊያደርግ የሚችል ቦታ ላይ መሆን፣ አለመጠጋት፣ እዛ ጭቃ ቦታ ላይ አለማስመሰል ማለት ነው። እውነተኛ ሆነ መገኘት ያስፈልጋል። በሚቀጥለው ከሐዲስ ኪዳን ጋር ደግሞ አገናኝተን ብዙ የመጽሐፍ ቅዱስ ክፍሎችን አንስተን ደግሞ እንወያያለን። ገጠመኞችም አሉ ይህንን ሐሳብ ሊያጠናክሩ የሚችሉ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። መልካም ምሽት ይሆንላችሁ።